በህይወታችን ያለፈውን መርሳት ጠቃሚ ነው ወይስ ጎጂ ነው? በህይወታችን ብዙ ውጣ ውረዶችን አይተናል። ብዙ ትዝታዎች አሉን። ብዙ ልምዶችን ገንብተናል። ቁጭ ብሎ ስላለፈው ማሰብና መገንዘብ እንዲሁም ስለወደፊቱ እንዴት መጓዝ እንዳለብን ማሰላሰል ሁሌም ጥሩ እንደሆነ አባቶቻችን ይነግሩናል። ነገር ግን ትዝታችን ወደ ኋላ እየመለሰ ያስቸግረናል። ወደፊት ከመጓዝ ይልቅ በድሮ ትውስታ መኖር እንመርጣለን። ይህ ደግሞ በጣም በእጅጉ ይጎዳናል። ስለሆነም እንዴት ያለፈውን እንርሳ ብንል አልፎ አልፎ ኃጢአታችንን ስናስታውስ ከነጥፋታችን ጋር ከሆነ ጥሩ መንፈሳዊ ልምምድ ይሆናል። አንድ ነገር ግልጽ ለማድረግ ህሊናችን የሚደንቅ ነው። ህሊናችን እኛን እንዲቆጣጠር በእግዚአብሔር የተፈጠረ ነው። አንድ ነገር ከመስራታችን በፊት ጀምሮ ያስጠነቅቀናል። ያ ነገር ከመሆኑ በፊት ገና ከሩቁ እያለ እየሰራን ያለነውን ስህተት ለመስራት የምንፈልገውን ስህተትና የሰራነውን ስህተት ሁሉ ለምን እንዲህ እንደሆነ ይጠይቀናል። ስለመሆኑ ነገር ከሆነ የሚጠይቀን አንዳንድ ጊዜ ልናዳምጠው እንችላለን። ነገር ግን ስለ አለፈው ድርጊታችንና አሁን በማድረግ ላይ በምንገኘው ነገር ከሆነ የሚጠይቀን በጣም ከባድ ይሆንብናል። በዚህ ጊዜ ሁለት አማራጮች ይኖሩናል። አንደኛው ህሊናችን የሚለንን ማዳመጥና ከድርጊታችን መቆጠብ ነው። ሁለተኛው ደግሞ ፈጽሞ አለማዳመጥ እንመርጣለን። ለመጫን እንሞክራለን። ኃጢአትን ለመስራት ካለን ፍላጎትና ቀድሞ ከሰራነውና በስጋ ከተደሰትንበት ኃጢአት ጋር ሊገናኝ ከቻለ ህሊናችን አስቀድሞ የሚሰጠንን ማስጠንቀቂያ አንደግፈውም። ሌላው ከፍተኛ ደረጃ ደግሞ ህሊናችንን እንደፈለግነው እንድናዘው ለማድረግ ሰይጣን በጥንቃቄና በጥበብ ይሰራል። በዚህ መንገድ ሰይጣን ፈጽሞ እንድንጠፋ ይሰራል። ኃጢአትን ሁልጊዜ እንድናስታውሰው ህይወታችን አንዱ አካል እንዲሆንና እንድንላመደው ይሰራል። በአእምሮአችን ስህተትን እንድንሰራ የምናስታውስ ከሆነና ይህን ስህተት ደግሞ መስራት እንደሌለብን ካወቅን ጥሩ ነገር ነው። በተጨማሪም የሰራነው የምናስታውስ ከሆነና ለዚያ ህይወት ድጋሜ መጋለጥ እንደሌለብን ካመንን ይህም አስፈላጊ ነገር ነው። ነገር ግን በህይወታችን የሰራነው ስህተት ሁሉ የሚያስደስተን ከሆነ መራመድ የማንችል ምን ማድረግ እንዳለብን የማናውቅና የጠፋን ሆነናል ማለት ነው። ይህ ከሰይጣን ነው። ሰይጣን ህሊናችንን ፈጽሞ እንዲቆጣጠር ፈቅደናል ማለት ነው። ሰይጣን እንድናድግ ወደፊት እንድንራመድ አይፈልግም። 38 ዓመት መንቀሳቀስ ወይም መራመድ አቅቶት እንደነበረው በሽተኛ መጻጉዕ ሽባ ሆነን እንድንቀን ሁሌም ይሰራል። በሰራነው ክፉ ስራ ጥፋተኛ መሆናችንን ማወቃችን የሚጠቅመን ወደፊት ለመሄድ መሆን አለበት። የጥፋተኝነት ስሜት ወደፊት እንዳንሄድ ማድረግ ካልቻለ በራሱ ሌላ ውድቀትን ሊያመጣ ይችላል። አሁንም በእግዚአብሔር ዘንድ እንድንወደድና እንደምንፈለግ ሊያስረሳን ይችላል። አዎ ኃጢአትን ፈጽሜያለሁ። አዎ ስህተትን አድርጌያለሁ። አዎ ህይወቴ ፈጽሞ መንገዱን ስቷል። ያም ሆኖ ግን እግዚአብሔር አሁንም ይወደኛል። ፈጽሞ አይተወኝም፣ ሊተወኝም አይፈልግም። እኔ ከእርሱ ብርቅም እርሱ ግን ሊርቀኝ አይፈልግም። ከእኛ ድህነት በስተቀር እግዚአብሔር ሌላ የሚፈልገው ነገር የለም። ይወደናል። ሰይጣን ግን ሊገዛን እስረኞች እንድንሆን ይፈልጋል። ያለፈውን አስጠብቀን እንድንጓዝ ስንሰራ የነበረውን ኃጢአት አሁንም በተከታታይ እንድንደግመው ሰይጣን ይፈልጋል። ተጸጽተን ንስሐ ከገባን በኋላ እንደገና ወደ ተውነው ኃጢአት እንድንመለስ ከባድ ተጽዕኖ ያደርጋል። ንስሐ ገብተናል፣ ተጸጽተናል፣ በክርስቶስ ደም ነፃ ሆነናል፣ ስጋና ደሙንም በልተናል፣ ጠጥተናል፣ ብዙ አንብበም ተረድተናል። እግዚአብሔር ከኃጢአት ባርነት ነፃ እንዳወጣን በጸሎት ተማጽነናል። በሕይወታችን የተደረገልንን የእግዚአብሔር ይቅርታ አስታውሰናል። ስለሆነም ለምን ከሰይጣንስ እስረኛ እንሆናለን? ለምንስ ፈጽሞ ከኃጢአት ባርነት ነፃ መውጣት እንደማንችል እናምናለን? በእውነት ስንጸጸት እግዚአብሔር ይቅር ይለናል። ያለ እግዚአብሔር ፍቅር፣ ጸጋ፣ ይቅርባይነትና ምሕረት እኛ በራሳችን ምንም ማድረግ አንችልም። እግዚአብሔር ላደረገልንና ለሚያደርግልን ነገር ሁሉ ዋጋ መክፈል አንችልም። ስለዚህ ወደፊት የምንሄደው ለምንድን ነው? ድክመቶቻችንን ማስወገድ የማንችለው ስለምንድን ነው? እግዚአብሔር ቀድሞ ለእስራኤላውያን አሁን ደግሞ ለእኛ እንዲህ ይላል፣ አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዮችንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ። በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ ታደርጉትም አላችሁ ይላል። ድክመቶቻችንን ማስወገድ እንችላለን። የድንጋዩ ልብ ወጥቶ የሥጋ ልብ ይሰጠናል። አዲስ ሕይወት ይሰጠናል። አዲስ መንፈስ አግኝተን ፍርዱን እንጠብቃለን። ይህ ሁሉ በሁላችን ሕይወት ተግባራዊ መደረግ ይችላል። ጥንቃቄ ግን ማድረግ ይኖርብናል። የሰው ልጅ አልፎ አልፎ ሁለቱንም መንገዶች ሊሄድባቸው ይፈልጋል።
ሁልጊዜም ወደፊት ብቻ ለመሄድ ስንቸገር ይታያል። አሮጌን ሕይወት ለማስቀጠል አዲስ ሕይወትንም በተወሰነ መልኩ ገንዘብ ለማድረግ እንፈልጋለን። ቅዱስ ማቴዎስ በጻፈው ወንጌል ላይ እንዲህ ይላል፣ ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር ማን ነው? ቢያደርግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል በማቴዎስ 9:17። እኛ አንዳንድ ጊዜ በአሮጌ አቁማዳ አዲስ ወይን እናስቀምጣለን፣ ወይም በአሮጌው ልብስ ላይ አዲስ ጨርቅ እንለጥፋለን፣ ወይም ደግሞ በአዲስ ልብስ ላይ አሮጌ ጨርቅ እንለጥፋለን። ይህንን እያደረግን ወደፊት መኖር እንፈልጋለን። አቁማዳው ይፈነዳል፣ ወይኑም ይፈሳል፣ ልብሱም ይቀደዳል፣ የሚለጠፈውም ጨርቅ ይጠፋል። በመጨረሻም የሚኖረን ነገር ምንም ነገር የለም። ሁለት ዛፍ በአንድ ጊዜ መውጣት አይቻልም። በሁለት መንገድም በአንድ ጊዜ መሄድ አይቻልም። ያለፈውን ረስተን ወደፊት መጓዝ ይኖርብናል። እኛ ወደፊት ለመሄድ እስከፈለግን ድረስ እግዚአብሔር ጸጋውንና ኃይሉን ሰጥቶን በሕይወታችን ሁሉ ከእኛ ጋር ከሆነ ወደፊት የማንገሰግስበት ምንም ምክንያት የለም። ስለሆነም አዲስ ልብ እንዴት እናግኝ? ለአዲሱ ወይን መያዣ አዲስ አቁማዳ እንዴት እንሁን? አሮጌ ልጣፊ ጨርቅ የሌለበት አዲስ ልብስ እንዴት እንሁን የሚለው አስፈላጊ ነገር ነው። ማንም በክርስቶስ አዲስ ፍጥረት ነው። አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው በሁለተኛ መልእክቱ በምዕራፍ 5 ቁጥር 17። በክርስቶስ አዲስ ሰው መሆን አለብን። አሮጌውን ሰው ትተን አዲሱን ሰው ተላብሰን ወደፊት መራበን ይኖርብናል። ማንም በክርስቶስ አዲስ ፍጥረት ነው የሚለውን ቃል በጥንቃቄ እንየው። ሁሉም እንጂ የተወሰኑት ብቻ አይልም። ከእግዚአብሔር ጋር የምንሰራው የተወሰነ ነገር ብቻ አይደለም። ጥቂት ነገር ብቻ እያደረግን ከክርስቶስ ጋር መኖር አንችልም። ሁሉም አዲስ መሆን ይኖርበታል። በክርስቶስ ፊት አዲስ እንድንሆን ምን እናድርግ ብትሉኝ፣ አዲስ ሰው ለመሆን ምን እናድርግ? ሐዋርያው ቅዱስ ጴጥሮስ በቆላስይስ ሰዎች እንዲህ ብሏቸዋል፣ እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፍትራችሁታልና የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይለናል። በመጀመሪያ በዕውቀት መታደስ ያስፈልጋል። ስለ እግዚአብሔር ማወቅ ይኖርብናል። ማንን መምሰል እንዳለብን ማወቅ አለብን። ያን ጊዜ ድክመቶቻችን ቀናት መርሳት እንችላለን። በኃጢአት ባሪያ የሆንበትን ጊዜ መላቀቅ እንችላለን። የቁጣ፣ የህመም፣ የኃጢአትን፣ የጉስቁልና፣ የድክመት ዘመን አልፈን ወደፊት መጓዝ ይኖርብናል። አሁን ደግሞ በክርስቶስ እንችለዋለን። ያለፈውን መርሳት በተለይ ለኛ ከባድ ነው። ትግልን ይጠይቃል። የማይሳካ ዓላማ ይሆንብናል። ሰይጣን ያለፈ ሕይወታችንን እንድናስታውስ በእርሱም ሁሌም እንድንደሰት ይፈልጋል። እስረኞች ሆነን እንድንቀመጥም ይቆጣጠረናል። እግዚአብሔር ግን እንዲህ ይላል፣ እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምና ይላል። በምድረ በዳ መንገድም በበረሃ ወንዞችም አደርጋለሁ ይላል። እግዚአብሔር ሕይወት መኖር በማይቻልበት ቦታ ሕይወት እንዲኖር ያደርጋል። ወንዞችን፣ ምንጮችን እንዲሁም ለሕይወት አስፈላጊ የሆኑ ነገሮችን ሁሉ በምድረ በዳ ውስጥ ያመቻቻል። መንገድን ያዘጋጃል። የሚያዘጋጀው መንገድ አቅጣጫው ወደ መንግሥተ ሰማያት ነው። ካለፈ ሕይወት እንድንወጣ፣ ያለፈውን እንድንረሳ እግዚአብሔር ሁሉን ያደርግልናል። ስለዚህ በኃጢአት ምክንያት በባርነት ውስጥ ሆነን የቀድሞውን እያሰብንና በድጋሚ እያደረግን ረጅም ጊዜ ማሳለፍ የለብንም። ከዚህ ሕይወት ወጥተህ ከእኔ ጋር ሆነ ወደፊት ተራመድ ይለናል እግዚአብሔር። ከእርሱ ጋር ከሆነን ያበረታናል፣ ይመራናል። ከምድረ በዳ ወጥተን በገነት እንኖራለን። ከኃጢአት ወጥተን ወደ ጽድቅ እንመራለን። ከሞትና ከጨለማ ወጥተን ወደ ብርሃን እንጓዛለን። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ አሜን።